ቀስበል እንዴ ለቀቅ ዞርበል ነው ዞርዋና ይጂ አንተ አሰማም እንዴ ሰው ተረጋጊ እሺ ተረጋጊ ውስጥ የተሰራ ኢንትሪግ የሆነ ተግባር በፈጸሙን እኔ አልተረዳሁትም ማወቅ አውቃለሁ ግን የግሏ ነው የግሌ ነው ብላኝም አታውቅም እየሰራን ነው ባል ያለውን ካፒታል እያስፋፋው ነው የምትለኝ አንቺ አስመሳይ አረፈ ፖሊስ እስኪመጣ ድረስ ስነ ስርዓት ይዘቁጭ ማለት እኔ በአካል አሳያት ምን አይነት ቤት ውስጥ እንደምትኖር እኔ ያሳያለሁ ጋሽ ዝም በል እንደዚህ ተስተካክሎ አነጋገሩ አንደበቱ ሁሉ እንደዚህ ሆኖ በማየቴ እኔ እግዚአብሔር ታምር ሰሪ ነው ጋሼ እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ሙሉ ለሙሉ ያጠናቀቅናቸውን አፓርትመንቶች እያስረክብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ለሽያጭ አቅርበናል በመረጡት የፍሎር አማራጭ ከባለ 2 እስከ ባለ 4 መኝታ አፓርትመንቶችን በካሬ 78000 ብር ከ540000 ብር ቅድመ ክፍያ ጀምሮ በ50% የባንክ አማራጭ የቤት ባለቤት የሚሆኑበት እድል አመቻችተናል የመዋኛ ገንዳ ጂምና ሳሙና ከበቂ የመኪና ማቆሚያ እንዲሁም ሌሎች የጋራ መገልገያዎች ጋር በአንድ ያካተተው የመኖሪያ አፓርትመንቶቻችን አብሮት ላይብረሪን አድዋ 00ን እንደ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል ለበለጠ መረጃ በ0990 274747 አሊያም በ0953 734646 ላይ ፈጥነው በመደወል የቅናሹ ተጠቃሚ ሆኖ በቃ እሷ ናት እዚህ ውስጥ እንድገባ ያደረገችው ለዚህ ሁሉ ስራ እሷ ናት ያበቃች ሁሉንም እያስበለጠች ለሱ ብቻ ነው የምታዳለው በቃ አንቺ አስመሳይ አረፈ ፖሊስ እስኪመጣ ድረስ ስነ ስርዓት ይዘቁት ምንድነው ሰርኩ አራስቲ ተዋት የኔ ነገር ላንቺ ስለሰጠሽ ወንድም ጋሽ ተው ከዚህ ነገር አንተ ውጣ እት ያረግሻል እዚህ ሴራ እድሜ ዘመንሽ ነው ያልፍልሽ ተጎልተሽ ዘባክሽ ወደዛ አታገኝም አንቺ የኔን እድሜ በዚህ ስራሽ መረጋበልስ መቼ ነው ታማሚኝ አንቺ ዝም በይ እስኪ እድሜሽኝ መጣሽ አንዴ በአባታችን አንቺ ልትገኝ አንቺ ነሽ ውርስ የፈለግሽው አንቺ ነሽ አይደለ ገንዘብ የፈለግሽው አንቺ ነሽ አይሽ እናቴ ግላችሁ እሷን ጎዳና ላይ ጣላችሁ እሷ ለዚህ ማይረባ ቤት ያማኖራችሁ ሳይንስ እኔ ደግሞ ቀስ በል ተረጋጋ ተረጋጋሽ ፖሊስ ያደረጋጋት በቃ ዞር በላ ና ሽጉጡን እዚህ ቤተሰብ ውስጥ ያለውን ወንጀለኛ ለይተን ያወቅን ይመስለኛል እንግዲህ እግዚአብሔር አትርፎንም ከሽጉጥም ከምንም ማንም ሰው ሳይጎዳ እሺ በቃ ልጅ የለሽ ምን የለሽ ማትሄጂ ማትሞች እንደውም እኔ ዛሬ ጨርስሻለሁ አለች አክስቴ ምላስሽ ወዲያና ወዲህ ነው የሚለው ምን ማድረግ ይቻላል እንደው በዚህ እድሜሽ እንዲህ አፋሽተሽን ባታልፊ ጥሩ ነበር አንዴ ወዲህ ነገሩን ያማሰልሽ ትላንት ለኛ ምትይል ሌላ ዛሬ ምትይው ሌላ ከአያት ከቅድመ አያቶቻችን በመጣ ችግር ወንድማችን የአእምሮ ጤናውን አጥቶ በረንዳ ላይ ይገኛል ብለው ነበር ወደኛ የመጡት እነዚህ ወንድምና እህት ይዘውብን የመጡት ታሪክ እጅግ አስገራሚና ለሀገሪቱም አነጋጋሪ የሆነ ነበር በሰዓቱ ነገር ግን ከዕለት ወደ ዕለት ጉዳዩን እያጣራን ስንመጣ ጉዳዩ ሌላ ሆኖ ተገኝቷል የሀብት የንብረት ጥያቄ በወንድም ላይ የተፈጠረ ደባ ሰላም ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ ሰላም ደስታና ፍቅር ለእናንተ ይሁን እያልን የዛሬው ፕሮግራማችን ተጀመረ ማለት ነው ዛሬ እንግዲህ እንደተለመደው ላለፉት እንግዲህ ከሳምንት በላይ ለሚሆን ጊዜ እያንከባለልን ይዘን የመጣነውን ታሪክ የምንቀጥልበት ፕሮግራም ነው ዛሬ እንግዲህ ሁላችሁም እንዳያችሁት ባለፉት ክፍሎች እጅግ በጣም አስገራሚ ነገር እየተከሰተበት ያለውን የወንድምና የእህት ጸብ እሱን ነው ይዘንላችሁ የመጣ ነው እንግዲህ ታሪኩ ሲጀምር ቀደም በመግቢያ ላይ እንደነገርኳችሁ ወንድምና እህት እዚህ ስቱዲዮአችን ድረስ
ይህንን ታሪክ ይዘውልን መጡ። ብዙዎቻችሁም እንዳላችሁት የልጁ እንባ የእናቱ ደም እያክለፈለፈ ይዟቸው መጥቶ እንዲጋለጡ አደረጋቸው እንጂ በሰላም መኖር ይችሉ ነበር ብላችሁኛል። በሰላም መኖር አይቻልም። የሰውን ሀብት ንብረት የሰውን ነገር የነካ ሰው በሰላም ሊኖር የሚችልበት ምንም መንገድ የለም። በተደጋጋሚ እንዲህ አይነት ታሪኮችን አይተናል። ሀቅ ጊዜ ይወስዳል እንጂ መውጣቱ አይቀርም። የዚህም ልጅ ሀቅ ይውጣ ሲባል እንግዲህ ወንድምና እህት የሚገርም ታሪክ ይዘውልን መጡ። ይሄ ታሪክ የእውነት ነው ወይ? በእርግጥ የእውነት ነው። ተከስቷል ወይ? አዎ ተከስቷል። ነገር ግን እነሱ ይሄንን ታሪክ ሽፋን አድርገው ወንድማችን የአእምሮ በሽተኛ ነው የሚል ታፔላ ሊለጥፉበት ከዛ በኋላ ሀብት ንብረቱን በስሙ ከማድረግ ይልቅ በስማቸው አድርገው ማስተዳደርን ፈልገው ይህንን ሴራ እንደሸረቡ ተደርሶበታል። ባለፈው ክፍል እንዳያችሁት ደግሞ እህት የነገሮች ሁሉ አቀናባሪ ሆና ተገኝታለች። ስለዚህ ጉዳይ ወንድም የሚያውቁት ነገር አለ? እኛ አዛውንት ሰውዬ እንደዚህ አይነት ወንጀል ውስጥ ገብተዋል ወይ? ከእሳቸው ጋር በምናደርገው ቆይታ አጣርተን መንጥረን የምናወጣው ነገር ነው። ምናልባትም እሷ ከጀርባቸው ይህንን ነገር እየሰራች ከሆነ የምናጣራ ነው የሚሆነው። ጠበቃውም እስከ አንገቱ ድረስ እዚህ ወንጀል ውስጥ ተዘፍቆ እንደሚሰራ አረጋግጠናል። ስለዚህ አንድ በአንድ ወንጀል የሰሩ ሰዎችን ቅጣት የሚያገኙበት እንዲሁም ደግሞ ወንጀል የተሰራባቸው ሰዎች ፍትህን የሚያገኙበት ሀብት ንብረታቸው የሚመለስበት መድረክ ነው ዞላ ቲዩብ። አሁንም ተሳክቶልን የዚህን ልጅ ሀብትና ንብረት ወደ ማስመለሱ እየገባን እንገኛለን። እጅግ በጣም ስኬታማ ጊዜ እያሳለፍን እንገኛለን። እንግዲህ ፈጣሪ ከረዳን የዚህንም ልጅ ሀቅ እስከ መጨረሻው ድረስ አወጣተን የምንደርስበት ይሆናል ማለት ነው። የዛሬው ፕሮግራማችን በመግቢያችን እንዳያችሁት እጅግ በጣም ለየት ያለ ነው። እስከ መጨረሻው ድረስ ከኛ ጋር ከሆናችሁ የዚህም ቤተሰብ ጣጣ መቋጫ ላይ የምናደርስበት ልዩ ፕሮግራም ነው የሚሆነው። ስለዚህ ከወዲሁ ሼር፣ ላይክ፣ ኮመንት፣ ሰብስክራይብ አዳዲስ ቤተሰቦች ቤተሰብ ሁኑን። እንደዚህ አይነት አስተማሪ አዝናኝና አስገራሚ ፕሮግራሞች እንዲደርሳችሁ የሰብስክራይብ ምልክቷን ተጭናችሁ የደውል ምልክቱን በመጫን ከማንም ቀድሞ ይሄ ቪዲዮ እንዲደርሳችሁ አድርጉ ለማለት እወዳለሁ። የ50 ሺህ ጉዟችን እንደቀጠለ ነው። እንግዲህ 50 ሺህ ገብተን ሰለብሬት የምናደርግበት ቀን በጣም 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 ቅርብ ነው ማለት ነው። ስለዚህ እስከ መጨረሻው ድረስ አብራችሁኝ ሁኑ። እናንተ እንግዲህ ያለፈውን ክፍል የተዘጋጀውን ቪዲዮ አይታችሁ ስትመለሱ እኔ በቀጥታ ከእንግዳዬ ጋር ቆይታ ማደርግ ነው የሚሆነው። አብራችሁኝ ሁኑ። ለወንድምሽ አራራሽ አንቺ ረፍ እንጂ ቶማስ ላንቺ ፍቅረኛሽ ሳይሆን ስራሽ ነበር ማለት ነው። አልገባኝም። ማን ያለ? እኔ ጋር ምን መረጃ ልታገኝ ትችላለህ? አንድ ያበደ ሰው መቼም እኔ ጋር ወይ ሙት። ድጋሚ ይሄንን ቃል እንዳትጠቀሚው እሺ? እያስጠነቀቅኩሽ ነው። እኔም አንቺም ይሄንን ነገር እናውቃለን። አስፈላጊ ከሆነ ያሁኑ ባልሽን ጠርቼው ታቅ ነበር ወይ ከዚህ ልጅ ጋር ያላትን ግንኙነት? እዚህ ጋር ምን የሚያገናኘው ነገር አለ? አየሽ፣ እንደዛ እንዳደርግ የማትፈልጊ ከሆነ በስነ ስርዓት ትነግሪኛለሽ ማለት ነው። ለምንድን ነው እንዲያብድ የተፈለገው ነው የኔ ጥያቄ። ጥያቄ እንዳለ ትመልሻለሽ። እነሱ ያውቃሉ እሱን፣ እኔ ምን አውቃለሁ? የኔ ድርሻ የነበረው ያን ስራ መስራት ነው። በቃ ተጣበቀው ነበር የሚሆነው። የሆነ ሰዓት ላይ አሳዝኖኝ ነበር እና በቃ አንድ ፋይል ወስጄ ሰጥቻቸው ከዛ በኋላ ስራው እንደሚያበቃ ነገሩኝ። በቃ እሱ ብዬ ነው ያደረኩት። እሱ ይሄን አይረዳኝም። ካወቀ ትቶኝ ይሄዳል። እባክህ ልለምንህ፣ እባክህ። እኔ እንደዚህ አይነት ነገር አልፈልግም። ና ናግሪኝ። የት ነው? ምንድን ነው? የት ነው ምሮጪው? ታመልጭና ነይ ቆመሻና ግቡ። ማን ነው? መጣች። ነይ። በቃ እንደውም እሺ አሳያለሁ። እስካሁንም ዝም ያልኩ ለልጆች ብዬ ነው።
ትሰማኛለህ? ያወራኸኝ የስልክ ቅጂ በሙሉ አለ። እንግዲህ እኔ ያለው እንግዲህ በባቃትም የራሷን ለመደገፍ እንጂ ሆን ብዬ ያረኩ ለመደገፍ ይሄንን ሁሉ ብር ነው የምደግፋት አንተ? አላምንም። ጤናማ አይደለም ነው ብለህ የምታስበው? አዎ አሁን ባለበት ሁኔታ ጤናማ አይደለም ብዬ ነው የማስበው። ምንድነው ሁሉ ያለ ማስረጃ ያለ ምንም ምክንያት እንግዲህ ኦልሞስት ወደ 900 ምናምን ሺህ ብር ማለት ነው ሲደማመር የሚመጣው 900 ሺህ ብር ረዳት አንተ እሷ ምንም ነገር ምነግርህ ነገር የለም። ከፈለክ ያስከውን መረጃ በአስመርምረህ ማቅረብ ትችላለህ። ምን ሆነሽ ነው አንቺ? ኧረ ወደዛ ሂጂልኝ ጋሼ እባክህ። ኧረ ወደዛ ሂጂልኝ። ውጡልኝ ነው ውጡልኝ አልኩ እኮ እንዴ! ውጡልኝ ውጡልኝ፣ እኔ ልኑርበት እንዴ! ውጡ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ተመልሰን ስንመጣ ደግሞ እንግዲህ ላለፉት ቀናት የዚህን ቤተሰብ ታሪክ ስንከታተል ነው የቆየነው። ወዴት እያመራ ነው የሚለውን ነገር ከመጀመሪያ እስከ መጨረሻ ቤተሰቡም እየተከታተለ ይገኛል። ነገር ግን የእርስዎ እህት እንግዲህ አንዳንድ ነገሮች እያገኘንባት ነው። ምናልባትም ትናንት ከተላለፈው ፕሮግራም ስላዩ ይመስለኛል ዛሬ ደውለው ልጄ እኔ ብዙ ማላቀው ነገር አለ እንወያይ እስቲ ብለው እንዲመጡ ያደረጉት እሱ ይመስለኛልና ነገሮች እየተወዙ ነው። እርስዎ ባሰቡት መንገድ ነው ነገሮች እየሄዱ ያሉት? አይ እኔ እንኳን ብዙ ማውቀው ነገር የለም። እኔ እንደዚህ ውስጡን ገባ ብዬ ያወቁት ነገር የለም። እኔ በየዋህነት ነው፣ ታላቅ ነኝ። እኔን ወንድሜን ለማትረፍ ነበረ እና እኔ አሁንም ምናልባት እግዚአብሔር እንደው ፊቱን መልሶለት ተሽሎት ካልሆነ በስተቀር እኔ አሁንም ጥርጣሬ አለኝ። ደህና ኖርማል አይደለም ብዬ ነው የማስበው እና እንግዲህ እኔ እንጂ ከዚህ ውጪ የሚሰራውን የሚነሳውን የሚባለውን በዝርዝር እኔ ምንም የተረዳሁት ነገር የለም። እንደው ከትንሹ እንጀምርና እንግዲህ ቶማስን ወንድሙን እንድትቀርብ ተብላ የተመደበች ልጅ እንዳለች እንግዲህ ደርሰንበታል። እጮኛው ሳትሆን ሆን ብላ ከሱ ጋር እንድትቀራረብ የተደረገች ሴት ባለትዳር እንደውም በቅርብ ሰርግ የምታደርግ ልጅ እጮኛ ያላት ልጅ እንደሆነች እኛ ባደረግነው ማጣራት እንግዲህ ደርሰንበታል። የእሷንም ቤተሰቦች ለማነጋገር ሞክሬያለሁ። ልጃቸው በቅርብ እንደምታገባ ነው የነገሩኝ። ይህንን ምን ብዬ ለሰው አስረዳለሁ ብዬ ትቼ ነው የመጣሁት። ይህንን ሁሉ እርስዎ አላቅም ነው የሚሉት? አይ እንግዲህ በዚህ እድሜ እኔ መቼም ዋሽቼ አልናገርም። እኔ ይሄንን ሁኔታ እኔ ጓደኛው ናት፣ እሷ ሰው ታደርገዋለች። በቀና መንፈስ ነው ያየሁት እና ጓደኛው ናት፣ እሷ ትመልሰዋለች። እሷ ከመለሰችልን ሀብቱን ሁሉ ወደ እሱ አዙረን ለሱ የሚገባውን ሰው ይሆናል ብለን ያሰብነው እንጂ እኔ እንደዚህ አይነት ባለትዳር ወይም ደግሞ ጮኛ ያላት መሆኑን በዚህ መልክ ሌላ ቅንብር ያለ መሆኑን እኔ በፍጹም የተረዳሁት ነገር የለም። እኔ አልዋሽህም። እኔ እውነት ነው የምልህ። እኔ እንግዲህ በዚህ እድሜ እኔ ዋሽቼ ምን ልሆን ነው? የት ልደርስ ነው? እና እኔ በእውነት እንዲህ አይነቱን ዙሪያ ጥምጥም ያለው ነገር እኔ የተረዳሁት ነገር የለም። ስለዚህ እኔ አሁን ልጅቱ እዚያ ሄዳ እሱን ትሰልለው በድሮ እንደሚባለው ጆሮ ጠቢ እንደሚባለው እኔ በዛ መልክ እኔ ከተረዳሁት ውጭ ካልሆነ በስተቀር እኔ በዚህ መልክ መቀመጧንም አላውቅም። እኔ እንደው ስለ ልጅቱ እንደው ሰው ወንድም ነው ተርሶ ትንሽ ኮንሰርንድ መሆን ይገባውታል ብዬ አስባለሁ። ሀብት ንብረት አናካፍለውም፣ ሊያጠፋ ይችላል ገንዘቡን የሚሉትን ወንድም ማን ላይ ነው የወደቀው፣ ልጅቱ ምን አይነት ናት የሚለውን እንኳን ለማጣራት ጥረት አላረጉም? አይ እኔ እኮ በመጀመሪያ እሱም እንደተግባቡ አብረው ወጣ ገባ እንደሚሉ ነው ስረዳ የነበረው። እኔ በኋላ ውስጡን እሱ ወይ በምን መልክ እንደተረዳው ወይ እንዴት ሆኖ እንዳገኘው እኔ ያወቁት ነገር የለም። ይሄንንም ደግሞ ግልጽ አድርጎም አልነገረኝም እና እኔ እህቴ ስትነግረኝ አይ እቺ ልጅ እኮ ሰው ታደርገዋለች፣ ስለዚህ
እች ልጅ ከሱ ጋር እሱን ትመልሰዋለች ብላ ስትለኝ እኔ በቀና መንፈስ ነበር ያየሁት እና ይሄንን ታደርጋለች ብዬም አስቤ ነበረ እንጂ በመጀመሪያ ግንኙነታቸው ደህና ሁኔታ ላይ የነበሩ ሰዎች ናቸው። በዚያ አይቻለሁ እኔ። ከዛ በኋላ ግን እሱም ይነጫነጭ የነበረበት ሁኔታ ነበረ። ለምንድን ነው ጥላቻው ከምን መጣ የሚለው ራሱ ገርሞኝ ነበረ። እንደው ብዙ ጥናት አድርጌ ሁኔታውን ልደርስበት ባልችልም እንደው ጥርጣሬው ነበረኝ። ከዚያ ውጭ ግን እኔ ይሄንን ሁኔታ ድርጊት በወንድሜ ላይ እንዴት እንደዚያ ድርጊት ይደረግ ብዬ አስባለሁ። ኧረ ላደርገው አልችልም። እኛ እኮ 78 ሞተው እኮ የቀረን እኮ ሶስታችን ነን። እኔ በወንድማችን ላይ እንዲህ አይነት እንደው እሱን ባዶ የሚያስቀር የእሱን ስም የሚያጠለሽ የእሱን ችግር የሚያባብስ ሁኔታ መፈጠሩን እኔ በፍጹም አላውቅም እና እኔ አዝናለሁ። መቼም በዚህ ደረጃ ሆኖ ከሆነ እውነቱ ሲወጣ እኔ በጣም አዝናለሁ። እንደው እንግዲህ ክፍያም ሲከፈላት የነበረች ልጅ ናት። ወሬ ስታመላልስ የነበረች ልጅ ነች። ስለዚህ ይሄ ሁሉ ክፍያ በጠበቃው አማካኝነት ለሷ ሲደርሳት ይሄ ሁሉ ነገር ሲደረግ ከእርሶ ካዝና እየጎደለ አይደለም እንዴ? ይሄ ሁሉ የተደረገው ቢያንስ ስለ ልጅቱ ባያውቁ ስለ ገንዘቡ ለምን አያውቁ? አይ ወንድሜ አይድረስብህ ነው። እኔ ወንድሜን ለማዳን እንጂ እኔ ሀብት ችግር አልነበረብንም፣ የለንም፣ አሁንም የለንም። እና እኔ ብዙ ገንዘብ ወጥቷል በሱ ምክንያት እሱን ሰው ለማድረግ እሱን ወደ ራሱ ለመመለስ ብዙ ገንዘብ ወጥቷል በተለያየ መልክ እና ያላደረግነው የለም። ከዚህ አንጻር እኔ ያ ገንዘብ በሷ ምክንያት ወይም ጠበቃው ይሄንን ውስጥ ለውስጥ የተሰራ ኢንትሪግ የሆነ ተግባር መፈጸሙን እኔ አልተረዳሁትም። እኔ ገንዘብ ተከፋይ መሆኗንም አላውቅም። ነገር ግን እኔ ገንዘቡ የት ገባ የት ወጣ ከምል ይልቅ ወንድሜ እንዴት ሆነ? መቼ ነው ሰው የሚሆነው? መቼ ነው እሱ እንደ ቤት ይዞ ትዳር መስርቶ ልጆች ወልዶ እንደኛ ሰው ሆኖ ማየው? መቼ ነው? እኔ እንደ አባቴና እንደ እናቴ ከማለፌ በፊት የወንድሜን አዱኛ ማየት ነበር የምፈልገው እና እንግዲህ የሁኔታ ሁሉ መደረጉን እኔ በትክክል የተረዳሁት የለም። በእርግጥ ያለኝ ገንዘብ መቆጣጠር ዳንስቻለሁ እኮ እኔ ገንዘብ አይደለም እኮ አሁን ችግሬ። እኔ ወንድሜ እንዴት ይዳን እንዴት ሰው ይሁን ነው እንጂ ሰው እንግዲህ የለፋበትንም ያገኘውንም ገንዘብ ዝም ብሎ እንዲበተን መቼም ማንም አያደርግም፣ ሊደረግም አይችልም። ግን አሁን ትኩረቴ ያለው እኔ መቼ ነው እሱ ሰው የሚሆን ነው? መቼ ነው የሚለወጠው ነው? መቼ ነው እኛ መንከራተት የምናቆመው ነው? ይሄንን ነው የምረዳ የነበረ። እንግዲህ እነዚህ በሚሊዮን የሚቆጠር ገንዘብ ለሷ ተላልፎ ሲሰጥ አላቅም እያሉኝ ነው ያሉት። አያውቁም ብለን እናስብ እሱን። ይሄ ልጅ ላይ ግን ይሄ ሁሉ በደል የሚሰራበትን የሚገፋበትን በረንዳ የወደቀበትን ምክንያት እንደ ወንድም ቀርበው ከሱ ጋር አውርተው ያውቃል? ስንቀርበው እኮ እህቴም እኔም እንግዲህ እኔ በታላቅነታችን እሱን ላይ ማሳደግ ኃላፊነት እንዳለብን ተደርተን ስንቀርበው እኮ መቅረብ የሚፈልግ በእኛ ላይ እኮ ጥላቻን ያሳደረው በላዩ ላይ ያለው ነገር ይሁን እንደ ወንድም አያየኝም፣ እንደ ታላቁ አያየኝም። የአባት ያህል ነው የምበልጠው፣ እህቱንም እንደዚህ እና እኛን ማመናጨቅ እኛን ሲያይ አውሬ ነው የሚሆነው። እንዴት አድርጌ አቅርቤ በግል ኖርማል ሳይሆን ወደ ሰውነቱ ሳይመለስ ምኑን ነው ማማክረው? እንዴት አድርጌ ነው እስቲ ከሱ የሚወጣውንስ ነገር እንዴት አድርጌ ነው ማምነው? ያ ሁሉ ችግር ነበር እኮ። ይሄን ችግር እኮ አልተረዳህልኝም እኮ። እና ከዚህ የተነሳ እኔ ይሄን ልጅ አቅርቤ ገና ካጠገቡ ስደርስ አትቅረቡኝ፣ ምን ልታረጉልኝ?
ደግሞ ምን ልትሰሩልኝ ነው የመጣችሁ? ምን ልታረጉኝ ነው ደግሞ አሁን የመጣችሁ የሚል ልጅ ነበረ። እና እንግዲህ ይሄ ወይ እኔ ያሰብሁት ያን ጊዜ በላዩ ላይ ያለ ነገር እኛን አስጠልቶታል። በዚህ ወይም በጠንቋይ ይሁን ወይም እንደተባለው ሲያዝ በመጣው ታሪክ ያ ችግር ደርሶበት ይሁን አልገባን አለ ብቻ። እና ይሄ ሁኔታ በነበረበት ወቅት እንደዚህ አይነት ሁኔታ በነበረበት ወቅት እሱን ጠርቶ ኖርማል ሰው ሆኖ አማክረነው ችግሩን ለመረዳት ለማስረዳት የሚችልበት ሁኔታ አልነበረምና በዚህ መልክ ነው ያልጠየቁት። ንብረት ማን ነው የሚያስተዳድረው? እንግዲህ የጋራ ንብረቶች አሉ፣ ትልልቅ ድርጅቶች አሉ። ስለዚህ ማን ነው እንዴት ነው የሚተዳደረው? ገንዘብ ማን ጋር ነው የሚደርሰው? ኃላፊነት ማን ነው ያለበት? እንግዲህ እኔ አሁን እንደው ወጣ ገባ ብዬ እንደው እንቅስቃሴው መኖሩን ከማየቱ ባለፈ ምን አትርፏል ምን ከስሯል የሚለውን ብዙም እንትን አይደለም። ድርጅቶቹ እያንዳንዳቸው የራሱ ስራ አስኪያጅ አለው፣ የራሱ አመራር አለው። እና እኔ በቦርድ መደረግ አለበት ብዬ አስቤ ነበረ። አይ ወንድም ጋሽ ይሄንን በቦርድ ማድረጉ አስፈላጊ አይደለም፣ እኛ እንመራዋለን ብላ ስትለይ እህቴ ጎበዝ ነች ብዬ እኔም ሂሳቡንና ማናጅሜንቱን እሷ ታካሄድ፣ እኔ ግን ያለውን ሁኔታ እየተዘዋወር ሱፐርቫይዝ አደርጋለሁ ብዬ አሰብሁኝና በዚህ መልክ እሷ ጎበዝ ነበረች፣ እንቅስቃሴዋም ጎበዝ ነች፣ ሐሳቧም የበሰለ ነው። ስለዚህ በቃ እሷ ታንቀሳቅሰው ብዬ እሷ ጋሼ ይሄ ተረፈ ይሄ ከሰረም አትለኝም። ግን ሀብቱ እየተንቀሳቀሰ እየጨመረ ሲሄድ ለምን ጠይቃታለሁ? እና በሀብት ላይ ሀብት እየጨመርነ ኑሯችን በጣም እየተሻሻለ ለብዙ ህዝብ መርዳት የምንችልበት ደረጃ እየደረስን ባለንበት እስቲ ልቆጣጠርሽ የት ነው ብዬም አላልኩም። እኔ እኮ እግዚአብሔር እድሜውን ሰጥቶኝ ነው እንጂ ረጅም ዘመን እኮ ነው ዘመኔ። እና በዚህ ዘመኔ እንግዲህ እህቴንም አላምን ብዬ ወንድሜም አበደብኝ ብዬ እንዴት ሆኜ መኖር እችላለሁ ከዚህ በኋላ? እንደው ልጆች ምናምን የእርሶን ሚና እንዲጫወቱ ድርጅቱ አካባቢ እንዲቀርቡ ለምን አላደረጉ? ልጆች ገና ናቸው። ያው ብዙዎችም የኔዎችም የሷም ውጭ ነው የምናስተምራቸው፣ ውጭ ሀገር ነው የሚማሩት። ያን ትምህርት ጨርሰው ከመጡ በኋላ በዚያ እውቀታቸው እንዲረከቡ ስራው እንዲያንቀሳቀሱ እናደርጋለን። አሁን ግን ትምህርታቸውን አቋርጠው ይሄን ስሩ ማለት አላስፈለገንም እና ጥሩ እየተማሩ ነው፣ ጥሩ እየከፈቱ ውጭ ሀገር ነው። አዎ ውጭ ሀገር ናቸው ልጆቻችን። በጣም ጥሩ ነው። እርሶ ግን እንደው ያላዩዋቸው ነገሮች ካሉ ምናልባት እንግዲህ እህቶ ከእርሶ ጋር ካላችሁ የሽርክና የውርስ ድርጅቶች ውጪ የተለያዩ ንብረቶች በሷ ስም ብቻ እንዳሉ እኛ ደርሰንበታል። ትልልቅ የመኪና መሸጫዎች፣ ስፔር ፓርቶች፣ እንደዚህ ከመኪና ጋር የተያያዙ ቢዝነሶች በስፋት ብቻዋን የምታንቀሳቀሳቸው በግሏ በስሟ ያሉ ድርጅቶች አሉ። ስለነዚህ ድርጅቶች እስከዛሬ እርሶ ያውቃሉ? ማወቅ አውቃለሁ፣ ግን የግሏ ነው የግሌ ነው ብላኝም አታውቅም። እየሰራን ነው ያለውን ካፒታል እያስፋፋው ነው የምትለኝ እና በግሏ ነው። አሁን እነዚህ በሷ ስም ብቻ ያሉ ንብረቶች ናቸው። ምንም የእናንተ ጋር የሚያያይዙ ሰነዶች የላቸውም። እርሶ ግን ይህንን ነገር እያወቁ ትተውት ነው ወይስ ደግሞ ክፍፍል አድርጋችሁ የወንድማችሁን ንብረት እያስፋፋችሁ? እኛ መቼም ሰው አልቆብን ተመርጠን ትንሾች የቀረን ሰዎች ነን። 3 ሰዎች በእኛ መሃል ይህን ያህል መካካድ ይኖራሉ ብዬም አላስብም፣ አስቤም አላቅም። አንድ እህቴ ነች። እኔ እንግዲህ የሁሉ አንጋፋ ታላቅ ነኝ። ብዙ ወንድሞች እህቶች ሲያልቁብኝ አይቻለሁ። ስለዚህ እህቴ እንዳትከፋብኝ እንጂ ይህንን ገንዘብ ከየት አመጣሽው? ለምንስ በስምሽ አወጣሽው? ይህን እንቅስቃሴስ እንዴት ነው እየመራሽ ያለች? እኔ በፍጹም አናግሬያትም ተናግሬያትም አላቅም። ምክንያቱም
እሷ ብትቀየም ድርጅቱ ሁሉ ይፈራረሳል፣ ከጥቅም ውጭ ይሆናል ብዬ ነው የማስበው። ምክንያቱም ልጆች አልደረሱም፣ የሚተካ ሰው የለም፣ እኔ አርጅቻለሁ፣ ልጁ ወደ ራሱ አልተመለሰም። ወደ ራሱ አልተመለሰም የምንለው የሆነ ነገር ሆኖ ቢሆን ነው። ምንም ያልሆነ ልጅ ጤናማ ልጅ ነው እያልኩት ነው። ጤናማ ልጅ ነው እዚህ ስራ ውስጥ እንዳይገኝ ተብሎ እዚህ ድርጅት አካባቢ እንዳይገኝ ተብሎ ምናልባትም በማስፋፊያ ስም የድርጅቱን ንብረት የምታሸሽበትን ቦታ እየፈለገች ስለሆነ ይሄ ልጅ ከዚህ እንዲወጣ ተደረገ። በዚህ ልክ ወንድሞን ቀርቦ ማናገር አይቻልም ነበር ወይ ነው የኔ ጥያቄ። እኔ አሁንም በእናንተ ክትትል ሁኔታውን ደርሳችሁበት ኖርማል መሆኑን ከእናንተ እረዳለሁ እንጂ በእኔ ጭንቅላት ያለው አሁንም ይሄ ልጅ አልዳነም፣ ይሄ ልጅ ገና ነው፣ አልዳነም፣ ጤናማ አይደለም፣ ጤናም የለውም ብለው ነው የሚያስቡት። እኔ እንደዚያ ነው የማስበው። ምክንያቱም እንደዛ ከሆነ ይሄ ልጅ ይግባ እስቲ ራሱ መጥቶ ጤናማ መሆን አለመሆኑን ይንገረን እስቲ። ከዚህ በላይ ምንድን ነው የሚያምኑት? የእሱ የአእምሮ ክትትል እያደረግን ነው። ውጤቱን ይዘን እንመጣለን። ነገ ከነገ ወዲያ ፍርድ ቤት እሱን ይዘን እንቀርባለን። ግን የገዛ ወንድሞን በዚህ ምክንያት ገፍተውታል፣ ጤናማ አይደለም ተብለው ተሸውደዋል ወይ ደግሞ እዚህ ሴራ ውስጥ አሉ እያልኩት ነው። እሺ ለማንኛውም አስገቡልኝ፣ ቶማስን አስገቡልኝ። ናግባ እስቲ ይሄንን ልጅ ነው ጤና የለውም የሚሉት። እንደምን አለ እንዲያው እዚህ እንደምን ወንድሜ ደህና ነህ? ደህና ነኝ እግዚአብሔር ይመስገን። ምን ድሮም እኮ ደህና ነኝ። ምን ሆኛለሁ? ጋሽ እንዴ የሚገርም እኮ ነው። ዛሬ እኮ ሰላምታ በስነ ስርዓት አናገርከኝ እኮ። አዎ አብዷል አርስት ነው የነበሩት። ደህና ነኝ። ደህና መሆኔን ላሳያችሁ ብዬ ነው ጋሽ። ድሮም እኔ ጤነኛ ነበርኩ። እንዲያው ለመሆኑ እህትም አይታሃለች ይሆን? ታየኛለች። እሷማ ግድ የለም በየሄድኩበት ላይ እየመጣች አይደል? መቼ ለቀይ ታቅና ነው። እሺ አሁን ሌላ ነገር አይደለም ከእርሶ ጋር ማውራት የምፈልገው ነገር ይሄ ልጅ ላይ ከሚሰሩ ሴራዎች ጀርባ እጆት አለ ወይ? አሁን እኔ እንደ አንድ አዛውንት እንደ አንድ ትልቅ ሰው እርሶን ከማዋረድ ሌላ ነገር ውስጥ ከማስገባት ከማስለፋት ነው ይህንን ጥያቄ እየጠየቅኩት ያለሁት። እጆት አለ ይሄ ልጅ በደረሰበት በደል? እኔ ወንድሜ ፍርሃት አይደለም፣ ከዚህ በኋላ ፈርቼ የትም አልደርስም። እኔ ፍርሃት አይደለም። እኔ ግን እግዚአብሔር በሚያውቀው ይሄ የሚደረግ ሴራ ውጣውረድ እኔ የተረዳሁት ነገር የለም። እኔ ባቅ እኔ ለምንድን ነው ገንዘቤን ማወጣው? እኔ ምን ከራተት ገበያ 7 ገበያ ዙሬ ለምን ሲባል አዋቂ ነች ይመለሳል ተብለን የሚነገረን ሁሉ ሰምተን ስለምን የኖር ነው? ራሴን እኮ አዋርጄ ዝቅ ብዬ ስለምን እኮ የኖርሁ ሰው ነኝ። እና እኔ ይህን ሁሉ ባውቅ ለምንድን ነው እሱን አስጠግቼ ሰው አድርጌ ድርጅቱን ከእህቴ ይልቅ እሱ የተሻለ ሁኔታ አይኖረው? ወንድ አይሻልም? እና እኔ እንዲህ ባለው ይህንን ልጅ እንዲህ አይነት ለውጥ አይቼበት አሁን ደንግጫለሁ። መደንገጤ ደስታው ነው እንጂ ለምን ዳን አይደለም። አሁንም እግዚአብሔር እስከ መጨረሻው ምሕረቱን ይስጠው እንጂ እኔ አሁን ተደረገ የምትለውን ይሄ ውጥንቅጥ የሆነ ነገር ይሄ እህታችን እንዲህ አይነት ሁኔታ እየፈጠረች ነው የሚባለውን ነገር እኔ ውስጡን ገባ ብዬ የማውቀው ነገር የለም። ለምን ዋሻለሁ? ወደ እግዚአብሔር ቤት እኮ ለመሄድ ትንሽ ጊዜ ነው የቀረኝ። አልዋሽም። እኔ ለምን ዋሻለሁ? እስቲ ቶማስ አሁን ወዳለበት ሁኔታ እንምጣና እንዴት ነህ? ዛሬ ደግሞ በጣም ፏ ብለህ ነው የመጣውና ደስ ብሎኛል እንደዚህ ስላየው። እኔ ራሱ ይሄ በጣም ለኛ ትልቅ ድል ነውና እንደው አሁን ያለህበት ሁኔታ ምን ይመስላል? አመሰግናለሁ። በዚህ አጋጣሚ በተመልካቾቻችሁ ፊትም እናንተን ማመስገን እፈልጋለሁ። ማለት በእናንተ ነው ከዚህ ጋር የደረስኩት። እኔ ተጠቅመን እንደጣልነው ዕቃ ተወርውሬ ጎዳና ላይ የወደቅኩ ልጅ ነኝ።
አሞታል አብዷል ምናምን በሚል ተልካሻ ምክንያት። ስለዚህ እዚህ የመድረሴ ምክንያት እናንተ ስለሆናችሁ ለእናንተ ትልቅ ክብር አለኝ። ከዛ በመቀጠል ግን እኔ በጣም ደህና ነኝ፣ ድሮም ደህና ነኝ። ነግሬያለሁ፣ ከዚህ በፊትም ነግሬያለሁ። ያውም ከአንተ ጋር ሁሉ ሰጣ ገባ ሁሉ ገጥመን እናውቃለን። ምን ሆኛለሁ፣ ምንድን ነው የምትለው፣ ምንድን ነው ከእኔ የምትፈልገው ሁሉ ስለ ነበር። ኢቨን ስለ ፍቅረኛዬም የነገርኩ ነገር አለ፣ ስለማስተዳድራቸው ነገሮች፣ ኢቨን ስለ ቁልፉ፣ ስለ ሴንሴሪዎች እንዴት ነው እሷ ልታውቃቸው የቻለችው የሚለውን ነገር እሱም ሁሉ ዲቴይሉን አናግሬያለሁ። እና ከእኔ ያልተደበቀ ከማህበረሰቡና ከሌላው ሰው የተደበቀ ግን ትልቅ ሚስጥር አለ ይመስለኛል። አሁንም ኢቭን ነው። ስለዚህ ሆን ተብሎ የተደረገ ሴራ፣ ሆን ተብሎ የተደረገ እኔ ከእህቴ ወይም ከወንድሜ መውሰድ ፈልገው ነገር የለም። እዚህ በፊት ነግሬያለሁ በሚስጥርም ላንተ። የኛ ንብረት በጣም በቂ ነው። የኛ ንብረት በጣም ከበቂ በላይ ለሰው መትረፍ የሚችል ሀብት ነው ያለን። ግን በዚህ መሀል ላይ እነሱ ምን አስበው እኔን ከጨዋታ ውጭ ሊያደርጉኝ እንደፈለጉ የደረስኩበት መረጃ አልነበረም። ስለዚህ ያስበዋል ውጭ እያስተመሩ ልጆቻቸውን ውጭ እያስተመሩ እኔ ጎዳና ላይ መኖርን አሰብከው። ከዛ ተመልሼ በእናንተ እርዳታ ዛሬ ፏ ፍሬሽ ብዬ መጥቻለሁ። ይሄ የማንም አይደለም የእናንተ ውጤት ነው። በዚህ አጋጣሚ ድጋሚ ማመስገን ፈልጋለሁ። እኛም እናመሰግናለን ስለተባበርከን ነው። እኛን አምነህ ፍቃደኛ ስለሆንክ ነው ይሄ ሁሉ ነገር የሆነውና ዛሬ ላይ ደግሞ ነገሮችን ወደ ፍርድ ቤት ለመውሰድ ዝግጅታችንን ጨርሰናል። ያው በቅርብ እንግዲህ ፍርድ ቤት ላይ ተገናኝተን ያንተን መብት የምናስከብርበት ሂደት ላይ እንደርሳለን። አሁን ያለበት ሁኔታ ደስ ይላል። ጠበቃ ነኝ የሚለው ሰው ከነሱ ጋር ሲሰራ በድብቅ ደርሰንበታል። ውሌን አቋርጫለሁ፣ ከነሱ ጋር ግንኙነት የለኝም፣ እሱን ልረዳው ነው እያለ እንግዲህ ከአንድ ዓመት በላይ ነገርን እንዳጓተተ ተደርሶበታል። ፍቅረኛ ለትዳር የደረሰች ሴት መሆኗን ተደርሶበታል። እንደው የባለፈው ሪያክሽንን ስላላየው ነው ይሄ ሁሉ ሚስጥር ሲደረስበት ምን ተሰማህ አንተ? እውነት በጣም ነው ደስ ያለኝ። ማለት ከጎኔ ነው ሰው ያጣው የነበርኩት እኔ። እውነት ከኔ ጋር ነበረች ማለት ምን የሚባል አባባል አለ መሰለ፣ እውነት በግኒደር ቆፍረህ ብትቀብራት በመርፌ ትወጣለች የሚባል አባባል አለና በቃ ማለት ከምለው በላይ ነው። እናንተን ሰጥቶኛል። አሁን ደግሞ እነዚህ ነገሮች ሁሉ መስመር ሲይዙ እኔ ትላንቴን አልወክልም። ነገ ትልቅ ነገር ላይ ያለኝ የእናቴ አደራ ነኝ። እናቴ በእኔ በጣም ትመካ ነበር፣ ነግሬሃለሁ። በጣም እና በጣም ከነሱ በላይ እናቴ የምትመካው በእኔ ነው። ምክንያቱም እነሱን የመቀማት እንትን የለኝም እኔ ኢቭን ከእኔ ያለውን ነገር ወደ እነሱ ነው ፑሽ ማድረገው እንጂ ከእነሱ ያለውን ነገር ወደ እኔ እንትን አድርጌው አላውቅምና እንግዲህ ወንጀለኛውም ቅጣቱን የሚያገኝበት እኔም ከዛ ጎዳና ተነስቼ የተሻለ ቦታ የምደርስበትን ሁኔታ ስላመቻቻችሁልኝ በጣም ደስ ያለኝ። እውነት በጣም ደስ ብሎኛል። ከዚህ በላይ ደስታ ለእኔ የለም። ብቻ አገራችን ኢትዮጵያ ሰው አይጥፋ። እኔ ማለት ፈልገው እሱን ነውና እዚህ አጋጣሚ በጣም ደስ ብሎኛል። እንግዲህ ከወንድምህ ከታላቅ ወንድምህ እንደ አባት ከምታየው ታላቅ ወንድምህ ጋር ቆይታ እያደረግን ነበር። እሳቸው የሚሉት እንግዲህ እኔ ይሄ ሁሉ ደባ ሲሰራ ይሄ ሁሉ ነገር ሲደረግበት ምንም አላውቅም ነበር ነው። እድሉን አላገኛችሁም? ይሄ ሁሉ ነገር እየተደረገብኝ ነው ብለህ ለእሳቸው እንደ አባት የመናገር እድል አላገኘህም? ኦኬ አዎ፣ እሱን ነገር በሰዓቱ ወንድም ጋሸም ሊያደምጠኝ አልፈለገም። እኔ ላናገረው ሞክሬ ነበር በሆነ ጊዜ፣ ግን እሱ ምንድን ነው የሚለኝ ያው ትልቅም ስለሆነችውን ገና ነው ማቹርድ አልሆነም ይሄ ልጅ ብሎ ስለሚያስብ ይሁን አላውቅም። እናቴ ከነሱ በላይ እኔ እንዳለው ታውቃለች። እነሱን ማስተዳደር እንዳለብኝ ነው እንጂ እነሱ እኔ እንደሚያስተዳድሩኝ አይደለም እናቴ የምታውቀው። ማለት በጣም በብዙ መፈተኛዎች ፈትናን ነው ይሄን ውሳኔ የደረሰችው። ኢቭን ታላላቅ ሰዎች ጋር ለቤተሰቦቻችን ቅርብ የሆኑ ሰዎች ጋር ታወራለች ረጅም ጊዜና ድርጅቱን ማስተዳደር ያለበት እነሱን ማስተዳደር ያለበት ልጅ ቢሆንም እሱ ነው ማለት በብዙ ነገር ይበልጣቸዋል እሱ ብላ ታስብ ነበርና በዚህ መሀል ላይ ይሄ ችግር ሲፈጠር ነገሮች ለኔ ያልመቻችልኝ ሲሉ ወንድም ጋሽን ማናገር ፈለኩና ጋሽ እንደዚህ ነው ሲል ከመቼው በስለህ አንተ እኮ ገና አንድ ፍሬ ልጅ ነህ፣ ገና ልጅ እኮ ነህ፣ እንዴት እንደዚህ ትላለህ? እህትህ እኮ በስንት ጥፍ ትበልጣለች። ስለዚህ ትላንት ወልደህ ዛሬ እንደዚህ ማለት የለብህም ብሎ ገሰጹ።
ስለ ከዛ በኋላ እኔ ምንም ማማክረው ሰው የለም፣ ማዋየው ሰው የለም። ያው ያለኝ አማራጭ ራሴን ማድመጥ ነበር። ስለዚህ ያው ራሴን ወደ አልሆነ እንትን ማጨስ መቃም አስበዋል። አሁን ጭስ በጣም ምጠላ ልጅ ነኝ። በነገር ላይ ይሄ ስለማጨስ ስለማቃም በጣም ምጠላ ልጅ ነኝ፣ ግን መደበቂያ አድርጌው ነው። ከዛ በኋላ ወደ እነዛ ነገሮች ሽሽት ጀመርኩ። እነሱን ሸሽቼ ወደ እነዛ ነገሮች መቅረብ ጀመርኩ እንጂ ጋሽ ነው ማናገረዋለሁ በሰዓቱ። እንደው አሁን ይሄ ልጅ ጤና የለውም ተብሎ ለዚህ ያክል ጊዜ ስትገፉት ኖራችሁ ዛሬ እንደዚህ አጠገብ ላጠገብ ቁጭ ብላችሁ ነገሮቹን በስነ ስርዓት ማስረዳት የሚችል ሰው መሆኑን ሲያዩ እንደው ትንሽ እንኳን አልጸጸቱ? እና መቼም ጸጸት ወደኋላ ሄደህ የምታመጣው ነገር የለም፣ ለራስ ችግር መፍጠር ነው እንጂ። እና ወደፊት ምን እናርግ ነው እና ወደፊት ምን ማድረግ አለብን ወደሚለው ነው እንጂ ማሰብ ያለብን። እና እኔ አሁን እንደዚህ ተስተካክሎ አነጋገሩ አንደበቱ ሁሉ እንደዚህ ሆኖ በማየቴ እኔ እግዚአብሔር ታምር ሰሪ ነው የምለው በእውነት። እና የሌለ በሽታ ነው የተፈጠረበት፣ ምንም በሽታ ሳይኖርበት ይሄ ልጅ እንደዚህ እንትን ብላችሁት ነበር። መነሳት ያለበት ስልክ ከሆነ አንሳ። አረ ዘላለም በእናትህ አክስቴና የምትደውለው። እሺ አናግራ። ምንም ችግር ስላልነበረበት ነው እንደዚህ ጊዜ ሰጥተው ስላላወሩት እንጂ ልጁ ከመጀመሪያም ችግር የለበትም። እኔ እንግዲህ ምረዳውና ማየውን ነው። አሁን ባንተ እይታ ምንድን ነው? ተረጋጋ። ምንም ያረጋጋ ነገር አለ? ምንድነው? ወደ አክስቴ እየሄደች ነው። ችግር ተፈጥሯል። በእናትህ ትገላታለች። አክስቴ ትገላታለች። ተረጋጋ። አይ እኔ የምረጋጋው ነገር ጋሼ የሚጡ ተዘጋጁና ና ቀስ በል እንጂ ለቀቅ። ዞር በል ነው ዞር በል አይደል እንዴ? አንተ አሰማም እንዴ? ሰው ትገላታለች። እሺ ረፊ ዞር በል አንተ። ቁም እንዴ! ምን ሆነሃል አንተ? ምን እያረግሽ ነው? ቀስ በል እንጂ ለቀቅ። ዞር በል ነው ዞር በል አይደል እንዴ? አንተ አሰማም እንዴ? ሰው ትገላታለች። እሺ ረፊ ዞር በል አንተ። ቁም እንዴ! ምን ሆነሃል አንተ? ምን እያረግሽ ነው? እንዴ? የምታረጊውን ታውቂዋለሽ? ምን እያረግሽ ነው? ተረጋጊ። እሺ ተረጋጊ። ይኸውልሽ ራስሽን ሌላ ወንጀል ውስጥ እየከተትሽ ነው። ጋሼ ረፉ። ምን እየሰራሽ ነው? ጋሼ አይጠጓት። ትግደለኝ ጋሼ እየሰራሽ ነው? ተመልካቾቻችን ተመልሰን መተናል። እንግዲህ ፖሊሶቹ መጥተው ወንጀለኛዋን ከዚህ ቤት ይዘዋት እስኪሄዱ ድረስ ባለው ጊዜ ውስጥ ትንሽ ለማውራት ለመሞከር ነው ተመልሰን ቁጭ ያልነው። እንግዲህ ፖሊሶች እየመጡ ነው። እንዳያችሁት ተመልካቾቻችን መሳሪያ አውጥታብናለች። ይሄ ሁሉ ነገር እንግዲህ በአንድ ቤተሰብ ውስጥ ሲከሰት የሚያሳዝን ነገር ነው። በእውነቱ ከሆነ እንደዚህ ማድረግ የራስ ሰው ላይ ገንዘብን አስቀድመው እንደዚህ ማድረግ ተገቢ አልነበረም። ግን እንግዲህ እንዳያችሁት ሁሉም ነገር ሆኗል። ከዚህ በኋላ እንግዲህ መሳሪያም ስላወጣችብን ትጠየቅበታለች። ስለዚህ ፖሊሶቹ መጥተው እስኪወስዷት ድረስ እንደው አንዳንድ ነገር ለማውራት እንሞክር ብለን ነው። ይህ ሁሉ ነገር እንደው ለምን የገዛ አክስትሽ ላይ እንደው ቤተሰብ የሌለው ሰው እናት አባቱን ያጣ ሰው አክስትና አጎቱን ነው እናትና አባት አድርጎ የሚኖረው? እንዴት እንደዚህ ታደርጊያለሽ? በቃ እሷ ናት እዚህ ውስጥ እንድገባ ያደረገችው። ለዚህ ሁሉ ስራ እሷ ናት ያበቃች። ሁሉንም እያስበለጠች ለሱ ብቻ ነው የምታዳለው። በቃ ለሱ ማዳላት ምንድን ነው? አንቺ ሀብትና ንብረቱን የወሰድሽበት ሰው ገንዘቡን ያሳጣሽውን ሰው ሀቁ ይሰጠው ስላለች ነው። እኔ አላሳጣሁትም። የራሱ ነው። አሁንም ቢሆን የራሱ ነው።
እኔ አላሳጣሁት የምታቃጥረው ነገር ነው በቃ ይሄ ሁሉ ነገር የምታፋጀው በመሀከላችን ያደረገችው ያለው ሴራ ነው ዝም በይ አንቺ ዝም በይ አንቺ አስመሳይ እረፍ ፖሊስ እስኪመጣ ድረስ ስነ ስርዓት ይዘህ ቁጭ በላ አርፋ ዝም ትበል ደግሞ ሴረኛ ትላታለች ተዋት ልጅ ልክ ሸክስ ላንቺ ሰጥቷታል የራሷ ኃጢያቷ በዛ ራስሽ ላይ ነው አሁን ወንጀልሽን እያበዛሽ ያለሽ ምንም ወንጀል ምናምን አትበል ምንም ወንጀል ያበዛሁት ነገር የለም በቃ እኔ ንብረቱን ሀቁን ይውሰድ ብያለሁኝ እኮ ምን ያድርጉሽ እሳቸው ምን ያድርጉሽ ተቃጠለች ከድሮም ጀምረሽ ሴራሽ ነው ቤት ያለው ነገር አይለቀሽም በቃ ዝም በይ አንተ ዝም በል አፈን ዝጋ ዝም በይ እብድና አንተ አንዴ አንቺ አይሁን አንቺ ልገልሻለሁ አንተ ለምን ተነሳ አክስቴ ስለምን ነው ታምታው አጋልጬ ብትገለኝ ምንም አይመስለኝ እንኳን አጋልጬ አይደለም ልገልሽ ምንም አይመስለኝ የሁለታችሁ ሴራ በመሆኑም በምን አውቃለሁኝ እኔ እዚህ ዛሬ ከተታችሁ ሆዳም ነሽ አንቺ እሺ እኔ ምንድነው ያጣሽው ምንድነው ያረኩሽ እኔ ምንድነው ወሰድኩብሽ ኧረ እስቲ ተዋት የኔን ነገር ላንቺ ስለሰጠሁሽ በርጋታ ነው ወንድም ጋሼ ተወኝ ከዚህ ነገር አንተ ውጣ ወይ የኔን ነገር ለሷ ስለሰጠኋት ወይ ክርስቶስ ለአንተ ብለን እኮ ብዙ ነገር አድርገናል ያንተራሻው እንዴ ይሄን ታድ ነገር ንገሪኝ ምን ያረክሽ ቤት ሄዱ አንዴ ምን እያለች ስታዘን የትም ቦታ ስንታረቅ የራስ ጉዳይ ገደል ግባ ከበለ የራስሽ ጉዳይ ማን ገደል እንደሚገባ ታያለሽ እሺ ማን ገደል እንደሚገባ አንተ እረፍ የህግ ሰዎች እስኪመጡ ድረስ ራስን አረጋጋ እንዲህ አይነት መጥፎ ነገር ውስጥ ልከት ነው አክስቴ ላይ መጣች መጥፎ ነገር ውስጥ ልትከት ብላ ነው እናቴን ገደለቻት እኮ ዜድ እናቴን ገደለች አሁን ደግሞ አክስቴ ላይ መጣች ይቀርችኝ አንድ አክስቴ ላይ መጣች አዎ አዝያ ተዞራለሁ አንቺ አስመሳይ አንተ ልጅ ተው እውነት ጌታ እውነት ይህች ባለየ ናት ተዋት አንተ ተው እባክህ አንቺ ነሽ እዚህ የምታፋጂው አንድ አሮጊት ያረግሻል እዚህ ሴራ እድሜ ዘመንሽ ነው ያልፍልሽ ተጎልተሽ ዝም በይ እባክሽ ወደዛ አታገኝም አንቺ የኔን እድሜ በዚህ ስራሽ ጌታ ግን የሰራሽ አንቺ ነሽ እኮ ያፋጀሽን የሰራሽ ያደረሽን እኮ አንቺ ነሽ ያንቺ ሴራ ነው ይሄ ሁሉ እኔ እውነታውን አጋልጫለሁ እውነታውን ስላጋለጥኩ ብቻሽን ልትበያችን ልጄ ባዶና እኔ አጋልጨሻለሁ እዚህ በኋላ ብትገይኝም ምንም አይመስለኝም የልጄን መስመር አስይዣለሁ ምንም አይመስለኝም ግደኝ ለአንቺ ግን ኃጢአትሽ እየበዛ ሴራዬ ነው ብለሽ አንዴ በየጠንቋይ ቤቱ አንዴ በምን ስታንከራትችን ከቤተሰብ የመጣ ነው ምናምን እያልሽ ያንቺ ስራ አንቺ ይሄንን ነገር እናንተ ከቤተሰቦቻችን እየሰማን አላችሁ እንጂ አክስቴ ብቻ ናት እንደዚህ ያደረገችው ይሄንን ያለችኝ አክስቴ ናት አላላችሁኝም አይደለም ጋሼ አክስታችንም መርታናለች ጠንቋይ ጋር ሄዱ ያለችውም ጠንቋንም የነገረችንም እሷ ነች ለነገሩ እና በሷ ብቻ አይደለም ግን እሷን አምነን ብቻ ሳይሆን የሚነገረውን ከውጭ የሚባለውን ሁሉ አጠራቅመን ሰምተን ነው ስንንከራተት የኖርነው እና እንግዲህ ነገሩ አሁን ስናየው ደግሞ ተገላቢጦሽ ነው ሌላ ችግር ሆኗል እንግዲህ ፈጣሪ የማይቀየር ከሆነ ታዲያ ምን እናርገው እሺ ምን እናርገው የማይቀየር ከሆነ ይቀየራል ብለን አንቺ አሁንም እሱን በሽተኛ ነው ብለሽ ነው የምታምኚው እንግዲህ በምናምንቷ ነው አሁን ደህና ያደረገችው አላውቅም ከሷ ጋር ከተገናኘ በኋላ ነው አሁን ደህና ነው እንግዲህ ሲታይ ለሰው ነገ ግን ብታየው ተመልሶ እዛው ነው ልጁ አለ እኮ ይናገራል ሴትዮ ዝም በይ ልጁ አለ ቁጭ ብሎ እባክሽ ዝም በይ በእጅ እንዳጠፊ አንተ ልጅ ወንድም ጋሽ ቢያንስ አሁን ተረዱ አሁንም እኮ እየቀባጠረች ነው ያለችው ግድ የለም ረጋ በል እስኪ መቼ ነው ታማሚኝ አንቺ ዝም በይ እስኪ ረጋ በል እስቲ ተይ ትመቻለሽ በክብር ያስቀመጥኩሽ አውቄ ነው እያዳፋው ወስጄ እሰጥሽ ነበረ ምንድነው የሰደበች ይኸው እየሰደበችኝ መታሽም እኮ ልጅ ነሽ አይደለ ዘላለምሽ ስታላግጭብን ኖረሻል አንዴ በሱ መጣሽ አንዴ በአባታችን አንቺ ልትገኝ አንቺ ነሽ ውርስ የፈለግሽው አንቺ ነሽ አይደለ ገንዘብ የፈለግሽው አንቺ ነሽ አይደለም የመጣሽ እኔ ብመታሽ ብርቅ ነው እኔ ብመታሽ ነገር እኮ ይኸውልሽ የምታረጊው ነገር ከአእምሮ በላይ ሆነ ምን አደረጉ ነው የምትያቸው ምን አደረጉ ነው የምትያቸው እስቲ ንገሪ እሳቸው ምን አደረጉ ያንቺን ሴራ ስላጋለጡ ይሄ ልጅ ደህና ነው ምንም ነገር አልሆነም ይሄው ልጅ ይሄው በአካል ቁጭ ብሎ እየታየ እኮ ነው ልጁ በቃ እዚህ ውጭ ምን ተወኝ አትበያት የልጅንም አትበይ አንቺ ከኛ ቤተሰብ ተበድለሽ ያው ተጨራመሰ ቤት ውስጥ ስለምትኖሪ ገና ለገና የኔ ኑሮ ነው አይሽዋር
አየሽ እናቴ ገድላችሁ እሷን ጎዳና ላይ ጣላችኋት። እሷን እዚህ ማይረባ ቤት ማኖራችሁ ሳይንስ እኔን ደግሞ ጎዳናው ተሽጣልሽኛ። ኧረ እባክህ ተው አንተ። ተው ሌላ ነገር ውስጥ እንዳትገባ አንተ። እንዴ ምን ላድርግ? አያታር ምን ትናንትና አያታር ከዚህ ከተጨመረ አመተ ቤት የምትኖሪው የስራዋን ይስጣት ጌታ። እኛ አይደለም እኮ ሴጣላት ራሷ ነገሯ ነው። እዚህ ቦታ ላይ ስትማቀቅ ያው ያለ ምንም ባዶ አንቀረች። ሰላም ነኝ። እሺ በቃ መተዋል። ነይ አንቺ ቀስ በል ተረጋጋ። ፖሊስ እያደረጋት ዞር በላ። ነይ ሽጉጡን አምጥ። እዚህ ቤተሰብ ውስጥ ያለውን ወንጀለኛ ለይተን ያወቅን ይመስለኛል። እንግዲህ እግዚአብሔር አትርፎንም ከሽጉጥም ከምንም ማንም ሰው ሳይጎዳ እንግዲህ እግዚአብሔር አትርፎን ሁላችንም ተርፈናል። ይሄ ነገር ግን በእነዚህ ቤተሰብ መካከል ያለው ነገር ግን ወዴት እያመራ ነው የሚለውን ጥያቄ የሚያስነሳ ነው። እንደው ጋሼ ይህንን ሁኔታ ካዩ በኋላ የእህቱ ሴራ አልተገለጸሎትም? አይ ምን ወደ ኋላ ሂጅ የምመልሰው ነገር የለም። ምን ታደርገዋለህ? እኔ እንዲህ አይነት አሪዎስ መሆኗን መቻወቁኝ እኔ መቼ ገባኝ። እኔ እንዳው አክስታችንም ቃሏ ትላንት ሌላ መሆኑ ዛሬ ሌላ መሆኑ ራሱ እሱም ገርሞኛል። እሷን ለመመለስ እሷ ብልግናዋን እሷ መጥፎነቷን እኮ ብትነግረኝ ኖሮ መጀመሪያ አርመው ነበር። ይሄን ሁኔታ ምችለውን ሁሉ አረግ ነበር። ታውራሃላ ልታደምጣት ፍቃደኛ ሳትሆን ይሆናል። እኔም እኮ በሰዓቱ ስጠይቅህና ሳናግር ፍቃደኛ አልነበርክም። አንተም አልነበርክም። ታውራ ይሆናል። አብረህ ከሷ ጋር አብረህ እንኳን አክስቴርን አሁን ሽልኝ። እኔ ምንም አልጎዳችሽም ማለት እንኳን አንተን አልጎዳችሽም ማለት መግደሏ ራሱ እስከ ዛሬ ድረስ ጌታ ጠብቆኝ መጥፎ ነገር አትይ ቢለኝ ነው። እንደው እኛ ከመምጣታችን በፊት ቀድማ እዚህ ቤት ውስጥ ገብታ ነበርና ምንድነው ፍላጎቷ? ከእርሶ ጋርስ እንደዚህ ደረጃ የሚያደራርት ምን አለ እንዴ? እናትና ልጅ አይደላችሁም ወይ? እርሶ ላይ መሳሪያ የሚያስወጣ እዚህ ደረጃ የሚያስደርስ ነገር ምን ተፈጥሮ ነው? አጋለጥኳታ። ለምን አትሞችም? ማን በላበት አለችኝ። አንቺ በቃ ልጅ የለሽ ምን የለሽ ማትሄጂ ማትሞች፣ እንደው ምን የዛሬ ጨርስሻለሁ አለችኝ። ምን አለሽ አለችኝ። አጋልጥሻ ዛሬን አታልፊም ብላ ነበር። ባትደርሱ ገድላይ ነበር፣ ግን ምንም አይመስለኝም ብትገለኝ። የልጅህን መስመር አስይዣለሁ። ኧረ ልጅህን እንኳን አልገደለችው። ልጅህንም ትገለው ነበር ብትቆይ ኖሮ። ኧረ እሷ የስራዋን ይስጣት። እኔ ግን አጋልጫታለሁ። ደስ ብሎኛል። ችግር የለውም። የልጅህን መስመር ስለ ጋሼ ምንድን ነው እርሶ የሚያስቡት? እንግዲህ እኔ እሳቸው ከመጀመሪያም እዚህ ነገር ውስጥ የለውም ስላሉ ነው። ፖሊሶቹም እኛ እንመጣለን እሳቸውን ይዘን እሳቸውም ቃል ይሰጣሉ ብለናል። እንደው ስለ እሳቸው ምንድን ነው የሚያስቡት? ምን አስባለሁ? አብረው አይደል የሚሉ አብረው ናቸው። እጅና ጓንት ናቸው። እንዴት ባይን እኮ አንድ ሰው እኮ ባይንም እኮ ያውቃል የሚያደርገውን ነገር። እየተነጋገሩ አይደል የሚሰሩበት። እዛው ራሱ ጋር ጨርሱት፣ ራሱ ይናገራል። አብሮ እየዋለ አብሮ እያደሩ ለምን አውቁ የሚሰራውን ህፃን አይደለም እኮ እሱ ያውቃሉ በደንብ። መሰሪ ናቸው ሁለቱም። ለኔ ሁለቱም ለምን ያውቃል። ምንድነው ይሄ ነገር ተብሎ እኮ መስመሩ ውስጥ ተገብቶ ይመረመራል። በቃ ያነቱን ነው የሚሉት ነገር አለ። አይ አክስቴ ምላስሽ ወዲያና ወዲህ ነው የሚለው። ምን ማድረግ ይቻላል? እንደው በዚህ እድሜሽ እንዲህ አፋጅተሽን ባታልፊ ጥሩ ነበር። አፋጅተሽን አትበል ወንድም ጋሼ። የምን ማፋጀት ነው? ስላተረፈች ማስታረቅ እንጂ አሁን ምኑን ታስታርቅ? አንዴ ወዲህ ነገሩን እያማሰልሽ ትላንት ለኛ የምትይው ሌላ፣ ዛሬ የምትይው ሌላ። በእርግጥ ይሄ ልጅ ተመልሶ ሰው መሆኑ እኔ ደስ ብሎኛል። ግን እንደው አንቺ ግን የአንቺ ምላስ ግን በዚህ በመጨረሻ ዘመንሽ እንደዚህ መሆንሽ አፋጅተሽ ሰው መሞትሽ ይገርማል። እህት ወንድሞችሽ ሁሉ አልቀው አንቺ ብቻ ተቀርተሽ እኛ ላንቺ ጥመጦር እንደዛ ስንለፋ ዛሬ ደግሞ አንቺ ጋሼ ምንድን ያረጋችሁላት? ታፋጅናለሽ። ምንድን ያረጋችሁላት ጋሼ? ያን የመሰለ ቤት አውጣችሁ እዚህ ቤት ስላኖራችኋት ዋጋሽን ይክፈልሽ እግዚአብሔር። ዋጋውንማ እንደሚከፍላት እኔ ያሳያለሁ።
እኔ በአካል አሳያት ምን አይነት ቤት ውስጥ እንደምትኖር እኔ ያሳያለሁ። ጋሽ ዝም በል።